በመጀመሪያ እንደዚህ ሲስተም ኦፍ ኢኩዌሽን ተሰጥቶን ስፔሲፊካሊ በጋውሻን ሜተድ ተጠቀሙ ወይም ጋውስ ጆርዳን ከተባለን ወዲያውኑ ኦርደራችንን ነው ቼክ የምናደርገው። ኤክስ ዋይ ዚ ተደርጎ የተቀመጠ ወይ ብለን እናስተካክለዋለን። ቁጥር ደግሞ ከኢዝ ኢኳል ቱ በፊት ካለ ወዲያው ወደዛ ነው የምንወስደው። እንደዚህ እንዳለ ቁጥሩን ከወሰድን እንሳሳታለን። ስለዚህ ይሄንን ቁጥር ወደዛ ለመውሰድ በሁለቱም ሳይድ -7 አድርገን ከዚህ ሳይድ እናጠፋዋለን። እዚህ ጋር ደግሞ +1 አድርገን በዚህ ሳይድ ለማድረግ ነው የምንሞክረው። ከዛ ኤክስ ዋይ ዚ አድርገን አሬንጅ እናደርገዋለን። ስለዚህ ኢኩዌሽናችንን አስተካክዬ ኤክስ ዋይ ዚ አድርጌ ቁጥሩን ደግሞ ወደዛ ወስጄዋለሁ። ከዛ በኦግሜንትድ ሜትሪክስ ፎርም እናስቀምጣለን የኤክሳችንን ኮለም። ይሄ ኤክስ ያለበትን -1 1 2 አድርገን ቁጥራችንን እናስቀምጣለን። ቁጥር ደግሞ እናንተ በደም ቼክ እያደረጋችሁልኝ። ከዛ -5 -1 1 የዋይ ኮለም ነው። የዜድ ደግሞ 9 3 0 እናደርጋለን። ከዛ ከኢዝ ኢኳል ቱ በኋላ ደግሞ ያለው ቁጥር -7 1 እና 5 ይሆናል። ስለዚህ እዚህ ጋር ቁጥሮቻችንን ተጠንቀቀን ካልሰራን የምንሰራው በሙሉ ቀጥሎ ስህተት ስለሚሆን እዚህ ጋር መጠንቀቅ አለብን። ብንችል ደብል ቼክ ማድረግ ጥሩ ነው። ከዛ ሜትሪክስ ኦፕሬሽን ተጠቅመን ይሄንን ወደ አይደንቲቲ ሜትሪክስ ለመቀየር ነው ጥረታችን። እዚህ ጋር ያለውን የኮኤፊሽንታችንን ሜትሪክስ 1 ሌላው በሙሉ 0 እንዲሆን ነው። ከኢዝ ኢኳል ቱ በኋላ ያለው ቁጥር ምንም ይሁን ዊ ዶንት ኬር። እዚህ ጋር ያለው ሪዛልት ላይ ዋናው ይሄኛው ብቻ አይደንቲቲ ሜትሪክስ እንዲሆን ምን ላድርግ ነው የምንለው። ይሄን 1 ፒቮት ተብሎ ታገኙታላችሁ። ይሄኛው የኤክስ አክሲስን ሙቭመንት ዲክቴት የሚያደርግ ነው። ይሄ ደግሞ የዋይ አክሲስን፣ ይሄ ደግሞ የዜድ አክሲስን ዲክቴት የሚያደርግ ነው። ስለዚህ እነዚህ ፒቮት ነው የምንላቸው። ከዛ በኋላ ወዲያውኑ ምን ይታየኛል? እዚህ ጋር እኮ አንድ አለ። ይሄንን ስዋፕ ባደርገው እኮ ይሄንን ሮ መጀመሪያ ከዛ ይሄኛውን ሮ ደግሞ ከታች ባደርገው እኮ ይሄን አንድ ማድረግ አያቅተኝም አይደለ? ስለዚህ ወዲያውኑ እዚህ ጋር የሚታየኝ ስዋፕ ማድረግ ነው። ሮዋንን ይዝና ወደ ሮቱ አደርገዋለሁ፣ ሮቱን ደግሞ ሮዋን አደርገዋለሁ ለማለት ይሄን ነው የምንጠቀመው። ይሄንን አሮ ስናደርግ ምን ማለት ነው? ሮቱ የነበረውን ሮዋን የነበረውን ሮቱ እንደማለት ነው። -1 -5 9 የነበረውን እዚህ ጋር አደረኩትኝ ከነ -7 አንድ ላይ ማለት ነው። ኢንታይር ሮ ሁለተኛው ላይ ያደረግነው፣ ሁለተኛው ሮ ላይ ያለውን ደግሞ መጀመሪያ ላይ ነው ስዊች ያደረግነው። ስለዚህ የመጀመሪያ ፒቮታችንን አገኘን፣ አንድ አድርገናል። ከዛ በኋላ እነዚህ ሁለቱ 0 እንዲሆኑ ነው የምንፈልገው። ኤክስ ላይ ያሉትን እነዚህን ቁጥሮች 0 ለማድረግ ወደዚህ ለመቀየር ሁሌ መጠቀም ያለብን የዚህን ሮ ነው ማለት ነው፣ የመጀመሪያውን ሮ። ይሄን 0 ለማድረግ ደግሞ ሁለተኛውን ሮ እያደረግን ከሄድን በምንም መልኩ አንሳሳትም። ስለዚህ ይሄንንም ለማግኘት ሁሌ የምንወስደው ሮ የዚህን መልቲፕል ኦፍ ዘ ፈርስት ሮ ነው የሚሆነው። ስለዚህ ምን አደርጋለሁ? ይሄኛው 0 እንዲሆንልኝ እኔ የምፈልገው ፖዚቲቭ 1 የሚባል ቁጥር ነው። አንድ ብደምርበት 0 ይሆናል። ግን ያን አንድ ኬት ላምጣ ስል እዚህ ጋር አንድ አለልኝ። ስለዚህ ቀጥታ እኮ ሮቱን ይዝና ምን አደርገዋለሁ? እዛው ያለውን ሮቱ ላይ ምን እደምርበታለሁ? ሮዋን እደምርበታለሁ። ይሄ ሁለተኛውን መደዳ እንይዛለን። ከዛ እዛው መደዳ ላይ ማንን ነው የምንደምረው? የመጀመሪያውን ኢንታይር ሮ ደምርበት፣ ይሄ 0 ይሆንልኛል እንደማለት ነው። ስለዚህ እንዳነሳሳት ፈተና ላይ በትንሹ አድርገን እዚህ ጋር የምደምረው 1 የሚባል ቁጥር ነው። እዚህ ጋር -1፣ ከዛ እዚህ ጋር 3፣ እዚህ ጋር 1 ነው የምደምረው ብለን ምንደምራቸው ቁጥሮች ራንደም መሆን የለባቸው። የሚገኙት ከሆነ ሮ መገኘት አለባቸው። ከሆነ መልቲፕል ኦፍ ሮ ወይም ኤግዛክትሊ ሮውን መደመር፣ መቀነስ፣ ማባዛት እንችላለን። ራንደም ግን የራሳችንን ቁጥር መስጠት አንችልም። ስለዚህ ሁለተኛው ሮ ይዤ የምደምርበት የመጀመሪያውን ሮ ነው። ከዛ በሱ ሪፕሌስ አደርገዋለሁ ማለት ነው። ኢንታይር ሁለተኛ ሮ በዚህ ነው የምተካው። ስለዚህ ሮዋችን ምን ሆነ ማለት ነው? -1 እና 1 0፣ -5 እና -1 -6፣ 9 እና 3 12፣ -7 እና 1 -6 ሆነ። ስለዚህ ሮቱን በማተካ ነው በሮቱ ፕላስ ሮዋን ተካ ነው ማለት ነው። ሮቱ ይሄ ነበረ። ሮዋንን ስደምርበት ይሄን 0 አደረገልኝ። በቃ ያ ነው ዋና ታርጌቴ ያ ነው። ስለዚህ ይሄን 0 አደረገልን። ሌሎቹን በቃ ግዴታ ሁሉም ላይ መደመር ስላለብን ይሄኛው -6፣ ይሄኛው 12፣ ይሄኛው -6 ይሆንልናል። ከታች ያለው እንደነበረ ነው። ስለዚህ ይሄኛውን ፒቮት ተጠቅመን ይሄን አባረር ነው እንደማለት ነው። ስለዚህ እዚህ ጋር ይሄን 0 አደረገልን። አሁን የቀረን ይሄንን 0 ማግኘት ነው። እዚህ ጋር 2 ነው ያለን፣ እኛ ግን የምንፈልገው 0 እንዲሆን ነው። ስለዚህ ይሄ ምን ይፈልጋል? -2 የሚባል ቁጥር ይፈልጋል። ያንን ግን ከዚህ እያረኩ እንደፈለኩ ራንደም ቦስድ ኮምፕሊኬትድ ነው ማድረገው። ስለዚህ ላይፋችንን ቀለል ለማድረግ በቃ እዚህ መደዳ ላይ ያለ ነገር ለማጥፋት የምወስደው ይሄንን ነው ብላችሁ በቃ በዚህ ፒቮት እንዳትረሱት። ይሄ እንደ ቦስ በሉት የኤክስ አክሲስ እነዚህን 0 ለማድረግ። ስለዚህ ምን አደርጋለሁ? ይሄን 2 ነው -2 የሚባል ቁጥር ከየት ላምጣ ስል ይሄኛውን 0 ለማድረግ የምጠቀመው መሆን ያለበት ከዚህ መደዳ ማለፍ የለበትም። ስለዚህ ምን አደርጋለሁ? ሮ 3 ይይዝና የሶስተኛውን ሮ ምን አደርገዋለሁ? እዛው ሮ 3 ላይ የምደምረው ግን ማንን ነው? እኔ የምፈልገው -2 የሚባል ቁጥር ስለሆነ የመጀመሪያውን ሮ በ-2 አበዛውና
እደምርበታለሁ ያኔ ይሄ 0 ይሆናል እንደማለት ነው። ስለዚህ ሮ 3 ላይ የምንደምራቸው ቁጥሮች -2 ታይምስ 1 -2 እንደማለት ነው። እዚህ ጋር የምንደምረው -2 ነው። እዚህኛው ላይ ደግሞ -2 ታይምስ -1 +2 ነው የምንደምረው እዚህ ላይ። ከዛ -2 ታይምስ ደግሞ 3 -6 ይሆናል። ስለዚህ ለዚህኛው -6 ነው የምደምረው። ከዛ -2 ታይምስ ደግሞ 1 ደግሞ -2 ነው። ለዚህኛው -2 ነው የምንደምርበት። ስለዚህ ዋና ታርጌታችን ይሄንን 0 ለማድረግ ነው። 2 እና -2 0 ሆነልን። ከዛ ይሄ ደግሞ 3 ከዛ ይሄ ደግሞ -6 ከዛ ይሄ ደግሞ 3 ሆነልን ማለት ነው። ኢንታየር ሰርድ ሮ በዚህ ተካ ነው። ስለዚህ የመጀመሪያውን ኮለም ጨረስን። ይሄን አንድ ማድረግ ነው የምንፈልገው። ከዛ እነዚህን 0 ማድረግ ነበር አለቀ። ከዛ በኋላ ይሄን አንድ ማድረግ ነው የምንፈልገው እኛ አይደንቲቲ ሜትሪክስ እንዲሆንልን ነው። ዳያጎናሉ በሙሉ አንድ እንዲሆን ነው በጋውስ ጆርዳን ጊዜ። ከዛ የሚጠበቅብን ይሄን አንድ ማድረግ ነው። ይሄን አንድ ለማድረግ ደግሞ ስኬል ማድረግ እችላለሁ። በ-6 አካፍዬ አንድ ማድረግ ስለምንችል የሁለተኛውን ሮ እንይዝና በማን እንተካዋለን? ይሄንን በ-6 አካፍለን ማለት ነው። በ-1/6 እንደማባዛት ነው። ስለዚህ ሁለተኛው ሮ በ-6 በማካፈል ወይም በ-1/6 በማባዛት ይሄንን አንድ አደረግ ነው ማለት ነው። ይሄ አንድ ሆነ። ይሄኛው ደግሞ በ-6 ሲካፈል -2፣ ይሄ ደግሞ በ-6 ሲካፈል አንድ ሆነልን። ሌላው እንደነበረ ነው። ስለዚህ ኦልሞስት እየጨረስን ነው። የመጀመሪያውን አይደንቲቲ ነምበር 1 አገኘን፣ ሁለተኛውን አገኘን። አሁን የቀረን ከሱ በታች ያለውን 0 ማድረግ ነው አይደለ? ምክንያቱም እዚህ ጋር ከዚህ በታች 0 ያሉትን አድርገን ጨርሰናል። አሁን የቀረን ከዚህኛው አንድ በታች ያለውን ይሄን ቁጥር 0 ማድረግ ነው። ከላይ ስላሉት መጨናነቅ የለብንም። ዋናው መጀመሪያ ከታች ያለው ነው ለመጨረስ የምንሞክረው። ስለዚህ ይሄን 0 ለማድረግ የመጀመሪያውን ሮ አልጠቀምም። በቃ የመጀመሪያው ሮ ስራው እነዚህን ብቻ 0 ለማድረግ ነበር። ስለዚህ ይሄንን ሮ ትተን ወደ ሁለተኛው ሮ ነው የምንሄደው። ስለዚህ የምናደርጋለን -3 የሚባል ቁጥር ኬት ላምጣ ስንል ከዚህ አንወስድም። ወዲያውኑ የምንጠቀመው የዋይ አክሲስን ነው። ምክንያቱም ይሄ የዋይ ኮለም ነው። ዋይ ኮለምን ለማጥፋት ይሄንን ነው የምንወስደው። ይሄ የፒቨት ኦፍ ዋይ፣ ይሄ ፒቨት ኦፍ ኤክስ፣ ፒቨት ኦፍ ዋይ፣ ፒቨት ኦፍ ዚ እንደማለት ነው። ስለዚህ ይሄ ምን ባረገው ነው ስንል ይሄንን ሮ በ-3 አባዝቼ ብደምርበት -3 የሚባል ቁጥር አገኛለሁ። ስለዚህ የማደርገው ሮ 3ን በማን ነው የምተካው? ሮ 3 ላይ -3 ታይምስ ሮ 2 ነው የማደርገው። ስለዚህ ይሄን 0 ለማድረግ -3 ያስፈልገኛል። ያን -3 ከምንድን ነው ያገኘሁት? -3 ታይምስ ኦፍ 1 ሳረግ -3 ይመጣልኛል። ስለዚህ ሮ 2ን በ-3 አባዝቼ እዚህ ላይ ደምራለሁ እንደማለት ነው። ስለዚህ -3 ታይምስ 1 -3 ነው የምደምረው። -3 ታይምስ -2 እዚህ ጋር +6 ነው የምደምረው። ከዛ -3 ታይምስ 1 ደግሞ -3 ይሆናል። 3 እና -3 0 ይሆናል። -6 እና 6 0 ይሆናል። 3 እና -3 0 ይሆናል። ኢንታየር ሮ 0 ሆነ። የኛ ዓላማ ይሄንን 0 ለማድረግ ነበረ። ነገር ግን ኢንታየር ሮ 0 ሆነ። በኤክስ በኩል ዲክቴት የሚያደርገን የሆነ ፒቨት አግኝተናል 1፣ በዋይ በኩል ደግሞ ለዋይ ደግሞ 1 አግኝተናል። ለዜድ ግን አላገኘንም፣ 0 ሆኖብናል። ያ ማለት ዜድ የፈለገው መሆን ይችላል። ስለዚህ እዚህ ጋር ብዙ ለመስራት መቀጠል የለብንም። ኢንፊኒት ሶሉሽን ነው የሚኖረን። አሁን እዚህ ጋር ብቆም በቃ ጋውሻን ሜተድ ነው የተጠቀምኩትኝ፣ ጋውስ ጆርዳን አይደለም። የጋውስ ጆርዳን ሲሆን በቃ እዚህ ጋር አንዳንድና ሌሎቹ በሙሉ 0 መሆን አለባቸው ነው። በጋውስ ሜተድ ግን እዚህ ጋር መቆም እንችላለን። ምንድነው ኢንታየር ሮ 0 መጥቷል። ዜድ የፈለገው መሆን ይችላል እንልና ዜዳችን ለምሳሌ ቲ ሆነ ብለን አሳይን እናደርግለታለን። ለምን ፍሪ ነው፣ ምንም ዲክቴት የሚያደርገው ቁጥር የለም። የፈለገውን ቁጥር መሆን ይችላል። ከዛ ወደ ኋላ ባክ ሰብስቲቱሽን ተጠቅመን ያኖ ጋውሻን ወደ ኋላ ባክ ሰብስቲቱሽን ስንጠቀም ኤክስ የለም 0፣ ዋያችን 1 ነው። -2z ኢኳልስ 1 እንደማለት ነው። ልክ ይሄንን ከዚህ እንደገለበጥ ነው። አሁን ደግሞ ወደ ኋላ ስንመለስ እንደማለት ነው። ከዛ ዜዳችን የፈለገው መሆን ይችላል ነው የምንለው። እዚህ ጋር ይሄ 0ችን 0 ነው። ዜዳችን የፈለገው መሆን ይችላል ቲ ብለነዋል። ስለዚህ 1y - 2 ታይምስ ኦፍ ቲ ኢኳልስ 1 እንደማለት ነው። ከዛ ኋላ ዋያችንን ሶልቭ ስናደርግ ዋይ ኢኳልስ እናደርግና በሁለቱም ሳይድ +2t አድርገን ይሄንን 2 ከዚህ ማጥፋት እንችላለን። ስለዚህ ዋያችን 1 + 2t መሆን አለበት ብለን ኢንተርምስ ኦፍ የሆነ ቫሪያብል ነው እንጂ የምናስቀምጠው እንደ ዋን ዩኒክ ሶሉሽን ቀጥታ የሆነ መልስ አናገኝም። እንደዚህ አይነቶቹ ኢንፊኒት ሶሉሽን ያላቸው። ለምን? ዜዳችን ፍሪ ነው፣ የፈለገውን ነገር መሆን ስለሚችል ዜዳችንን ቲ እናደርገዋለን። ከዛ ወደ ኋላ እንሄድና ባክ ሰብስቲቱሽን በጋውስ ሜተድ ከሆነ ባክ ሰብስቲቱት እናደርግና ዋያችንን 1 + 2t አድርገን እናገኛለን። ከዛ ደግሞ ወደ ኋላ ደግሞ የመጀመሪያው ሮ ላይ መጥቼ ደግሞ 1x -y + 3z = 1 እንደማለት ነው። ይሄ 1x - 1y + 3z
ኢኳልስ 1 እንደማለት ነው። ኤክሳችን ሶልቭ ለማድረግ y እና zን ወደዛ መውሰድ ነው። ስለዚህ ኤክሳችን የሚሆነው በዚህ ሳይድ ፕላስ y እዚህም ሳይድ ፕላስ y አድርገን yን ወደዛ መውሰድ እንችላለን። y ይሆንና zንም ደግሞ ከዚህ ሳይድ ለማጥፋት -3z አድርገን ወደዛ ሳይድ እንወስደዋለን። -3z ይሆንልናል። ዜዳችን ደግሞ ቲ ነው ብለናል። ስለዚህ እዚህ ጋር -3t እንደማለት ነው። y ደግሞ 1 + 2t ነው የመጣልን። ስለዚህ 1 + 2t ይሆናል። ይሄ ኤክሳችን x ኢኳልስ 1 + 2t -3t እንደማለት ነው። ከዛ ይሄ ኤክሳችን ስንት ይሆናል? 1 - t ይሆናል። ስለዚህ በኮኦርዲኔት ስናስቀምጠው ፍሪ ቫሪብላችን ዜዳችን ቲ ነው ብለናል። ስለዚህ ቲ ወይም ኤስ ልትሉ ትችላላችሁ። ያ ማለት ዋያችን የሚሆነው ኢን ተርምስ ኦፍ ቲ 1 + 2t እንደማለት ነው ብለን 1 + 2t ይሆናል ዋያችን። ከዛ ያ ማለት ኤክሳችን ደግሞ 1 - t ይሆናል ብለን 1 - t እናደርጋለን። የዚህ ራንክ ስንት ነው ብንባል ራንካችን የዚህ ሜትሪክስ 2 ነው። ምክንያቱም 2 ኢንዲፔንደንት የሆነ ሮ ነው እንጂ ያለን ሶስተኛው ሮ በሙሉ 0 ሆኗል። ስለዚህ ይሄ 3D እንደፈለግን እንድንቀሳቀስ የሚያደርገን ሜትሪክስ አይደለም። ስለዚህ ራንክ 2 ስንል 2 ኢንዲፔንደንት ሮ ነው ያለን ማለት ነው።